ሎተሪ ደርሳችሁ እንደዚህ አይነት ችግር መቼም አይገጠማችሁ። ታሪኩ የሚጀምረው በዚህ ሴት ነው። ፓንዳ ትባላለች። ስራዋም ዋፍል ካፌ ውስጥ አስተናጋጅነት ነው። እድሜዋም ደግሞ 28-29 ይሆናል። ታዲያም በ1999 እንደ ፈረንጆች አቆጣጠር እዚህ ዋፍል ቤት እያስተናገደች ባለችበት ሰዓት የሆነ ከስተመር ይመጣል። ከስተመር ስሙም ኤድዋርድ ይባላል። ኤድዋርድ የዚህ ቤት ተመላላሽና ደንበኛ ነው። በዚች ቀን ግን ኤድዋርድ አንድ ነገር አደረገ። ለእሷ እንደ ቲፕ ብሎ ሎተሪ ይሰጣታል። ኤድዋርድ በነገራችን ይህን ሲያደርግ ለመጀመሪያ ጊዜ አልነበረም። በተደጋጋሚ ለተለያዩ ሰዎች ሎተሪ እየቆረጠ ይሰጣል። ግን ለሷ ሲሰጣት ይሄ የመጀመሪያው ነበር። እሷም ይሄን የሎተሪ ወረቀት ይዛ በንጋታው የሚወጣ እጣ ነበር። እሱን ቁጭ ብላ ቁጥሩን ማመሳሰል ጀመረች። የመጀመሪያ ቁጥሩ ይመሳሰላል፣ ሁለተኛ ቁጥሩ ይመሳሰላል፣ ሶስተኛ ቁጥሩ ይመሳሰላል። የቀረውን ቁጥሩ ከአሸናፊው ቁጥር ጋር የሷ ሎተሪ አንድ አይነት ይሆናል። $10 ሚሊዮን አሸነፈች። ደስም አላት። በዚህ በቃ ጨፈረች ምናምን አለች። ምክንያቱም አስተናጋጅነት ነው የምትሰራው። አስተናጋጅ ለሚሰራ ሰው $10 ሚሊዮን ማለት በነገራችን ላይ በ1999 ነው እንደ ፈረንጆች አቆጣጠር። አሁን ላይ ቢሆን ወደ 18.5 ምናምን ሚሊዮን ዶላር ይሆናል በአሁን ባለው የዶላር ቫልዩ ማለት እና ያ ብር ለሷ በጣም ትልቅ ነው። ደወለች። እግር ብሉ ስራ አልመጣ እዛው ራሳችሁን ቻሉ። አቅም ያለኝ ሰው ነኝ 10 ሚሊዮን ወጥቶልኛል ብላ ከስራ ለቅቅ ያለው ትላለች። እንዴት መቀበል እንዳለባትም ፕላን ታደርጋለች። ሎተሪው አንድ 10 ሚሊዮን መውሰድ ትችላላችሁ። በተጨማሪ ደግሞ ፈራርማችሁ በየአመቱ የሆነ ብር መውሰድ ትችላላችሁ። እሷም ደግሞ በጊዜው ብልጥ ነበረችና ያሰበችው ነገር ስለሌለ በየአመቱ $375,000 ለመቀበል ተስማማች ለ30 ዓመት። አሁን በመጀመሪያ ዓመት በምታገኘው ብርም ፕላን አደረገች። መኪና ገዛለሁ፣ ቤት ገዛለሁ። በዚህ $375,000 ብር በጣም ብዙ ነው። በአንድ ዓመት እንኳን የምታገኘው ሁለቱንም ማድረግ ይችላል። ቤትም መኪና እቅድ ማውጣት ጀመረች። ግን 1-2 ቀን ቆይታ ወደ ሎተሪ ጣቢያው ትሄዳለች። ብሯ ልትቀበል ያስፈልገኛል ያለችውን ወረቀት ይዛ ነበር የሄደችው አሸናፊነቷን የሚያረጋግጥ። እናም ብሬን ስጡኝ ስትላችሁ አንሰጥሽ አሏት። ለምን ብላችሁ ከጠየቃችሁ ክስ ተከፍቶባት ነው። የተከፈተው ክስ ደግሞ ዋፍል የምትሰራበት የነበረበት ቦታ ኤድዋርድ የሚባለው ሰውዬ እየመጣ ቲፕ የሚያደርጋቸው ሎተሪ ነው አላልኳችሁም ለአስተናጋጆቹ። እና በመሀላቸው ኤድዋርድ የሚሰጠን ሎተሪ ከወጣ እንካፈለዋለን የሚል ስምምነት ነበረ። ትክክለኛ ግን ይኑር አይኑር አይታወቅም፣ ግን ነበረ አሉ። ስለዚህ ይሄን ብር ለኛ ይገባናል ብለው እነዚህ አስተናጋጆች ጠበቃ ቀጥረው፣ ጠበቃው ደግሞ ለብሔራዊ ሎተሪ ደውሎ ብሯ እንዳይሰጥ አስከለከለ። ታንዳ ይሄን ነገር ስትሰማ ምን አለች? ምን እኔ እንደዚህ ነገር አልስማማው፣ መከፋፈል ሀሳቡ ራሱ የለን፣ ይሄ ውሸት ነው አለች። ይሄንን ነገር ግን ብሔራዊ ሎተሪ ሊቀበለው አልቻለም። በቃ በፍርድ ያለው ነገር ጨርሱ ይሏቸዋል። እናም ተያይዘው ፍርድ ቤት ይቀርባሉ። እዚህ የፍርድ ቤት ሂደት ላይም 4 ነበሩ አስተናጋጆቹ ይገባናል ያሉት። ታንዳ ላይ እርስ በርስ መሰከሩ። ኢቭን ኤድዋርድን እንደ ምስክርነት ሁሉ ጠሩት። ኤድዋርድ ማለት እንዳልኳችሁ የሰጣት ማለት ነው ሎተሪው እንደ ቲፕ አድርጎ። ኤድዋርድም ታዲያ መሰከረባት ታንዳ ላይ። በተጨማሪም ደግሞ ድንገት እንኳን ካሸነፋችሁ ለኔ መኪና ትገዛላችሁ ብዬ ሁሉ ነግራችኋለሁ እና ለኔ ቢጫ ትራክ መኪና ይገባኛል ብሎ ለራሱም እሱ መከራከር ጀመረ። ተጨማሪ ሆነ። ፍርድ ቤቱም ያለውን ነገር ሰማ፣ ምናምን ተከራከሩ። ከዛ ታንዳ በዚህ የፍርድ ቤት ሂደት ተሸነፈች። ዳኛውም እንዲህ ይላል፣ ይሄንን ሎተሪ ለ4ቱ አስተናጋጆች አካፊ እንዲሁም ለኤድዋርድ ሁሉ የሚገባውን ስጩ ብሏል። ኤድዋርድ ዛጋውን እውነቱን ውሸቱን የፈጠረው ነገሩን አይታወቅም፣ ግን ዳኛው ለሱ ሁሉ መኪና እንድትገዛለት አዘዘ። በዚህ ታንዳ በጣም ተበሳጨች። የተስማሙት ነገር የለም፣ የተባባሉት ነገር የለም፣ ግን እሷ ላይ ያደረጉት ነገር በጣም አበሳጫት። ድጋሚም በነገሩ እንዲታይላት ይግባኝ ትጠይቃለች። በዚህ በኩል ደግሞ የፍርድ ቤቱ ነገር እስከሚያልቅ ብላ ወደ አስተናጋጅነቷ ትመለሳለች። እግር ብሉ ያለችበት ቦታ ተመልሳ ገባች። ሂደቱም ቀላል አልነበረም በጊዜውና አመት አለፈ። አሁን ጊዜው 2000 ዓመተ ምህረት ሆነ። ፍርድ ቤቱም ነገሩን በደንብ ካጣራ ካየ በኋላ ለታንዳ ፈረደላት። ብሩ ያንቺ ነው ብሎ ማለት ነው። ይህም ለሷ ትልቅ ደስታ ነበር። ጨፈረች። በቃ በመጨረሻ ብሬን አገኘ፣ ደስተኛ ሆንኩ፣ ምፈልገውን አሳካው አለች። ግን በዛኑ አመት ኤድዋርድ ድጋሚ ክስ ከፈተ። አዲስ የከፈተው ክስም ቃሌ ተሰብሯል፣ ያንን ሎተሪ እኔ ነበርኩ ምሰጣቸው እና በተነጋገርነው መሰረት ቃላቸውን ስላላከበሩ እኔ የምፈልገውንም መኪና ስላልገዙልኝ ሎተሪ ወጥቶላቸው ብሩ ሙሉ ለሙሉ ለእኔ ገቢ ይሆናል። ኤድዋርድ መኪና ትግዛልኝ ምናምን አይደል፣ ቃሏን ስለሰበረች ሙሉ ለሙሉ ለእኔ ይመለስ ብሎ ክስ የከፈተው። ይህም የክስ ሂደት ታዲያ 2 ዓመት ፈጀ። ታንዳ አሁንም ብሯን ሳትወስድ ማለት ነው። እኚህ ነገሮች ደግሞ ሳይፈቱ በጎን ሌላ አዲስ ነገር ይፈጠራል። ምን? ባሏ በመሃላቸው ግጭት ይፈጠርና እንለያይ ይላል። ግን ሲለያይ የሎተሪው ብር ለኔ ይገባኛል፣ የሷ ብር የኔ ብር ነው አለ። እንለያይ አለ። በዚህ በኩል
ይሄ ነገርም ወደ ፍርድ ቤት ከፍ ይላል። በዛ በኩል ግን እድለኛ ሆና የኤድዋርድ መጀመሪያ ላይ መኪናን ትግዛልኝ ምናምን ሲል የነበረው የእሱ ክስ ውድቅ ይሆንበታል። በእሱ ታሸንፋለች። የባሏ ክስ ደግሞ በቃ በውስጥ እንጨርሳለን ትለውና እንደምንም ታስማማዋለች። ተፋተው አሁን ይህ ማለት ታንዳ ብሯን አገኘች ማለት አይደል? የሚካፈላት የለም ማለት አይደል? ሀብታም ልትሆን ነው አይደል? አይደለም። ድጋሚ ሌላ ነገር ይፈጠራል። የሆነ ቀን ታንዳ ሚሲሲፒ ውስጥ ነች አሜሪካ። አብሯትም የበፊት ፍቅረኛዋ ነበር። በፊት ፍቅረኛዋ ስላችሁ አሁን የተፋታችሁ ሳይሆን ከሱ በፊት የነበረው ከሱ ጋር ነበረች። ለምን ተገናኙ? ግንኙነታቸው ምንድነው? የሚታወቅ ነገር የለም። ብቻ አብራው ነች። ታዲያም በመሃል ይሄ በፊት ፍቅረኛዋ እንቅ ያረጋታል። መኪናዋንም እሷ በሹፌሩ በኩል ነበረች። ገፍትሮ በዛ በኩል ያረጋታል። እሱ መንዳት ይጀምራል መኪናውን። እሷ በዚህ በኩል ዋይ ስትል እሱ በዚህ ጋር እገልሻለሁ አትጩይ ማለት ይጀምራል። ምንድነው የምትፈልገው ስትለው የሎተሪውን ብር ከኔ ጋር ትካፈያለች። እሷን በዚህ በኩል ኡ ትላለች። የሚደርስላት ስላልነበረ ዝም ወዳለ ቦታ ይወስዳታል። ብልሽታ ነበረ ቦታው። አሁንም ድረስ ደግሞ ያስፈራራት ነው። ይህን ብር ማታካፊን ከሆነ እመጣለሁ እገልሻለሁ ምናምን ይላታል። ታንዳ በዚህ እሺ ችግር የለውም በቃ አሁን ብቻ ለቀቀኝና ብሩን ሲለቁልኝ እሰጥሃለሁ ትለዋለች። እሱ ግን ምንም ሊያምናት አልቻለም በጊዜው። በመሀል ታዲያ በዚህ ሁኔታዎች ውስጥ ስልኳ ጠራ። ታንዳ ስልኩን ላንሳው አለችው። አታነሺውም። ስልኩን ላንሳው አታነሺውም። ካላነሳሁት እኮ ሊጠረጥሩ ይችላሉ፣ የሆነ ነገር ሊያደርጉ ይችላሉ ምናምን ላንሳው አለችው። እሱም እሺ በቃ አንሹ ይላትና ቦርሷን ይሰጣታል። ቦርሷ ውስጥም ስትገባ ስልኳን ሳይሆን መሳሪያ ታወጣለች። ይህን ነገር ደግሞ በፊት ፍቅረኛው አየው። ሊያስጥላት ዘሎ መጣ። እሷ ግን ቀድማ ሰችበት። ግን ይሄ ነገር እሱን አልጣለውም ነበር። ቢመታም እንደምንም ብሎ ይይዛትና መሳሪያውን ያስጥላታል። ታንዳ በዚህ በኩል ደንግጣለች። ምን ማድረግ እንዳለባት አጣ። ሆስፒታል ካልወሰድኩ ትሞታለች። በእናትህ ሆስፒታል ውሰድ ትላለች። ተኩሳበት። ሁኔታውን እሱን ሲያየው ሊሞት እንደሆነ ገባው። በቃ እሺ ውሰጂኝ ይላል። ወደ ሆስፒታል ትወስዷለች። እናም እንዳጋጣሚ ሆኖ ይተርፋል። ግን እሷ ምንም አይነት ክስ አልተከፈተባት። ምክንያቱም ይሄ ራስን መከላከል ነው። ሊያግታት ነበር፣ ራሷን ተከላከለች። አለቀ። እንደውም እሷ ክስ መክፈት ትችላለች ከፈለገች። ታዲያም አሁን ታንዳ ከሁሉም ነገር ተገላገለች። የፍርድ ሂደቷም አለቀላት። ብሩንም ልትቀበል ነው። ሀብታምን በመጨረሻ ልትሆን ነው። ግን ይሄንን ብር የምትቀበለውን ከቤተሰቦቿ ጋር ለመካፈል የቤተሰቦቿን ስም ታስገባለች እንዲከፈላቸው። ይሄን ነገር ደግሞ አይአርኤስ ሰሙ። አይአርኤስ ማለት ገቢያችሁን ምናችሁን እያንዳንዱ ነገራችሁ የሚቆጣጠራቸው አሜሪካ ላይ ብዙ ጊዜ ስለነሱ ተናግሬያለሁ። እናም እሷ ገንዘብ ለቤተሰቦቿ ታስተላልፍ እንደሆነ ሲሰሙ ታክስ እንቆርጣለን አሉ። ምክንያቱም የሆነ ብር ስታገኙ ስጦታም ሊሆን ይችላል ምንም ሊሆን ይችላል። ብቻ ከሆነ ሰው እንደ ስጦታ ብር ስታገኙ መንግስት ከዛ ብር ላይ ይቆርጣል። እና አንቺ አሁን ለቤተሰቦችሽ ይሄን ነገር ስታደርጊ እኛ እንቆርጣለን ብር። የጊፍት ብር ሲሆን ደግሞ የሚቆረጠው ብር ብዙ ነው። ላይክ ወደ 800-900 ምናምን ሺህ $900 ይደርሳል እነሱ የሚቆርጡት ከዚህ ብር ላይ። የሎተሪ ታክሱ ደግሞ አስቡት በጣም ብዙ ነው። ከሱ ውጪ ነው ሌላ 800 ሺህ እና 900 ሺህ የሚደርስ የሚቆረጥባት። እሷም በይሳ ክስ ከፍታ ነበር አይአርኤስ ላይ ይሄ ስጦታ አይደለም ምናምን ብላ። ይሄም ክስ ደግሞ ወደ 10 ዓመት ምናምን ፈጀ። እናም አሁን 2012 ሆነ እንደ ፈረንጆች አቆጣጠር። አስቡት ይሄ ሎተሪ ወጣው በ1999 ነው። እስካሁን ብሯ ሳትወስድ ያው ግን በመጨረሻ 2012 ላይ ብሯ ተሰጣት። አይአርኤሶች 800 ሺህ የሚያክል ባይቆርጡ የተወሰነ ያክል ቆርጠው መጠኑ ያልታወቀ ብር ተሰጣት። ያው ተማረች ስላችሁ መጨረሻ ላይ ለማንም አላወራችም የደረሳትን ብር። ግን ከረፈደ በኋላ ነው ለማንም አለማውራት የነበረባት መጀመሪያ ነበር። ከዚህ ታሪክም መማር ያለባችሁ ዋና ፖይንት ይህንን ነው። ያገኛችሁትን ነገር ለሰው አትናገሩ በጭራሽ። ለዛውም በዚህ በተወደደ ኑሮ ጥሩ የሚባለው ሰውዬም ስናፕ አድርጎ ለወጥ ብለው ሊበላችሁ ይችላል። ጊዜው አገኘው ተሳካልኝ የሚባልበት ሰዓት አይደለም። ኑሮ የተወደደበት ሰው የተቸገረበት ሰዓት ነው። ስለዚህ ምንም ነገር ስታገኙ ለማንም ማውራት አይጠበቅባችሁ። ደስታችሁ የሚፈልጉ በጣም ትንሽ ሰዎች ነው ያሉት። ለእነሱ ራሱ መናገር አይጠበቅባችሁ። እንዳልኳችሁ አሁን ጊዜው ኑሮ ተወዷል። ጥሩን ሰው ራሱ ለወጥ ሊያደርግ ስለሚችል ማድረግ ያለባችሁን ነገር በራሳችሁ ጨርሱ። ከዛ ሰርፕራይዝ በሏቸው እንጂ የምታገኙትን ነገር ለሰው አታውሩ። ይህም እውነተኛ ታሪክ በበቂ ሁኔታ አስተምሯቸዋል ያስባሉ። ወዳችኋለሁ። ላይክ ካላደረጋችሁ እስካሁን እንጠብቃችሁ። ሰብስክራይብ አድርጋችሁ በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ባይ